ቤሉል ወይም ቤላ ኤልሹ እህቱ እንዳልሆነች ትክክለኛ የዲኤንኤ ምርመራ ውጤት ወጣ። በሌላ በኩል ደግሞ መሲ ቴዲን በድብቅ ስታገኘው ቤሉል እየደረሰባቸው እንደሆነ አስረድተዋለች። ሌላው በጣም የሚያሳዝነውና የሚያመው ነገር መኮንንን ቴድ አስገድሎታል። ሌላው ደግሞ ውድ ቤተሰቦች ቤቲ ተብዬዋ ወይም የቴዲ ፍቅረኛ ከቴዲ ቤት የሆነ ሰው ታግቶ እንደተቀመጠ 100% እርግጠኛ ሆናለች። እንደውም ለቤሉል ጓደኛ ወይም ለሷ ጓደኛ ለሊዛ መታ ነግራታለች። ከዛ ቤት ሰው ታግቶ እንደተቀመጠና እየጮኸ እንዳለ ቴዲን ስትጠይቀው ታሞ የተቀመጠ ሰው እንዳለ እንዳስረዳት ሁሉ እየተናገረች ነበር ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ሆይ? በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ እንድታጠቁሯት በአክብሮት ጠይቃለሁ። አብራችሁን ስላላችሁ ከልብ አመሰግናለሁ። በጣም የሚያሳዝነው እንግዲህ መኮንንን ገለውታል። ያው በእነሱ ቤት ገለውታል። አንድ ሰው በጩቤ ሆዱን ተወጋ ማለት ቶሎ ወደ ሕክምና ቦታ ካልሄደ በጣም ብዙ ደም ስለሚፈሰው ቶሎ ይሞታል ማለት ነው። ሰው መኮንን ደግሞ በጣም ሩቁ ቦታ ነው ወስደው በጩቤ ወግቶታል። በዛ ላይ በቦክስ በጣም ጎድቶታል ማለት ነው። እዚህ ላይ በጣም የሚያመው ነገር ደግሞ ምንድነው ካላችሁኝ ይሄ የተመታ በማነው ስሙ ጆ ቪዲዮ እየቀረጸ ነበር ማለት ነው። ሶ ቴዲ መሲን በዚህ ደረጃ የሚጫወትባት ስለምንድን ነው? እቅዱስ ምንድነው? አላማውስ ምንድነው? እስከዚህ ድረስ እስከዚህ ጥግ ድረስ መሲን የሚጫወትባት ምን አይነት እቅድና ምን አይነት አላማ ኖሮት ለማሳካት ነው? ገና ብዙ እቅድና ብዙ አላማ አለኝ። አንቺን በፍርድ ቤት አግብቼ የራሴ ማድረግ ነው። ያለበለዚያ ግን ማስበውንና ማቅደውን ማሳካት አልችልም እያለ ለብቻው እያወራ ነበር። መሲስ ለምን አጠረጥርም? መሲ ለምን አይገባትም? ለምን ነቂ አትልም? በዛ ላይ እናቷን እሱ እንዳላስፈታላት እሱ እንዳልሆነ ለምን አትነቃም? ቤሉል እኮ ነው ይሄን ነገር ያደረገው። ነገር ግን አፉ ላይ ቤተሰብ አንድ ሰው እኮ ሲዋሽና ሳይዋሽ እውነታው ያስታውቃል አይደለ? ቴዲ እኮ እውነት ስለማያወራ አፉ ይንተባተባል። ያንን የእጅ አርቲፊሻል ጌጣጌጥ ራሱ ሰው ላይ ስታገኘው ተንተባትቦ ነው የነገራት። ቤቲ የምትባለው ማናት ስትለው ተንተባትቦ ነው የነገራት። አሁንም ቢሆን ተንተባትቦ ነው እየነገራት የነበረው። ምንድነው ምናምን ብላ ስጠይቀው ማለት ነው። እና እየተንተባተበ ነው። ውሸት እንደሆነ ለምን አይገባትም? መሲ ለምን ነቄ አትልም? የመሲ መደንዘዝ እኔ ቅጥል እያደረገኝ ነው። ወንድሟን አስበላችሁ። ሴት ልጅ ጥቃት ታመጣለች የሚባለውን እኔ እስከዛሬ ድረስ ብዙ አላምንበትም ነበር። እውነትም ሴት ልጅ ጥቃት ታመጣለች። በሷ ምክንያት መኮንንን እንደዚህ ያደረጉት። ቴዲ ከመኮንን ጋር ምንም አይነት ግንኙነት የለውም። ቴዲ ከሄለን ጋር ለሚሰራው ነገር ከመኮንን ጋር አያገናኘውም። ይህንን ነገር ያደረገበት መሲን ለራሱ ማድረግ እንደማያስችለው ስላወቀና መንገዱን ስለዘጋበት ስላወቀ ስለዚህ ወደ ሩቅ ቦታ አስጠርቶ እሱን እንዲገደል ያደረገ። ይሄስ ማን ነው ምክንያቱ? ሰበቡ ማን ነው? መሲ ናት። ይሄ ነገር እንዲከሰት ያስደረገችው መሲ ናት። ድንጋይ ራስ እንዳናደደችኝ ቤተሰብ እውነት ነው የምላችሁ። በጣም ነው ያናደደችኝ። ከዛ ቤት መውጣት ትፈልጋለች አውቃለሁ። ብዙ ሲቃይና ችግር አሳልፋለች አውቃለሁ። ግን በዚህ ደረጃ መደንዘዙ ደግሞ ወሳኝ ነው ብዬ አላስብም በጭራሽ። ሌላው ቤሉል በጣም ነው የሚያሳዝነው። እንግዲህ የኤልሹንና የእሱን የዲኤንኤ ምርመራ ሰጥቶ ነበር። ስለዚህ በስንት ጭንቀት በስንት ውጥረት ምናምን በጣም ተጨንቆ ከፍቶት ነበር። ነገር ግን ያው እንደፈራው ኤልሹ የሱ እህት እንዳልሆነች እና እህቱ ሳትሆን ተገኝታለች ማለት ነው። ስለዚህ በጣም ነበር የተናደደው። እንዴ እናንተ የልብሱን ቁም ሳጥን እኮ መከራውን አሳየው። በስመአብ ሰው ወንድ ልጅ ግን ሲናደድ እንደዚህ ነው እንዴ? በኢየሱስ ስም ያጋጨዋል ትላላችሁ። የቁም ሳጥኑ እስከሚነቃነቅ ድረስ። ለማንኛውም ያው ንደቱ ነው። ብቸኝነት ስለተሰማው ነው። እውነትም ማንም የለውም፣ እናትም የለውም። አባቱም እንግዲህ ያው ሞቷል በሚባለው ነው የተያዘው። ሲቀጥል እህቱም እንግዲህ የሱ እህት ሳትሆን ስትገኝ በጣም ከባድ ነው። ብቸኝነት ይሰማዋልና ያ ስሜት ነበረ በውስጡ ያለው። ደስ የሚለው ነገር እቺ እንግዲህ አዲስ የመጣችው ጓደኛው ወይም ልታግዘው አብራው ልትሰራ የመጣችው በጣም ምርጥ ልጅ ናት። ካጠገቡ ማትርቅና በሚያደርጋቸው ነገሮች ሁሉ አብራው የምትሆን ናትና እሱ በጣም ደስ ይላል ማለት ነው።
ሌላው ውድ ቤተሰቦቼ እኔ ጆ ከሄለን ጋርም ይሰራል፣ በሌላ በኩል ደግሞ ከዚህኛውም ጋር ይሰራል። ቆይ የዚህ ልጅ መጨረሻ ግን ምን ይሆን? በዛ ላይ ለቤሉልም የሰጠው ነገር ደግሞስ ምንድን ነው? ቆይ እኔ ለማን ነው የሚሰራው? ጆ ከማጋ ነው የሚሰራው? ከሄለን ጋር ይሰራል፣ ከቴዲ ጋር ይሰራል። ከዛ ደግሞ ካስታወሳችሁ ሄለንን አግቷት ከነበረው ሰውዬ ጋር ይሰራል። ቴዲ ከማጋ ነው የሚሰራው? ቴዲ ማለት ጆ ለማን ነው የሚሰራው? እንደዚህ አይነት ስራ የሚሰራ ሰው በነገራችን ላይ አንድ ቀን መቀለቡ የማይቀር ነው። አንድ ሰው ጋር እንኳን ብትሰሩ ኦኬ። ነገር ግን ከቴዲ ጋር ይሰራል፣ ከሄለን ጋር ይሰራል፣ ከዛ ሄለን አግቷት ከነበረው ልጅ ጋር ይሰራል። እና ጆ እየሄደበት ያለው መንገድ ራሱ በጣም መጥፎ ነው። በዛ ላይ መኮንንን ሲደበድበውና በጩቤ ሲወጋው ሁሉንም ነገር ቪዲዮ ቀርጿል። ይሄ ቪዲዮ ቀርጾ ለማን ሊሰጠው ነው? ለማን ሊያሳየው ነው? ማንን ሊያስፈራራበት ነው? ይህን ቪዲዮ ይዞስ ምን ሊያደርግ ፈልጎ ነው? ማለቴ በምን ሊቀበል ነው? አይሮን ነው። ብቻ በጣም ግራ የሚያጋባ ነው ማለት ነው ውድ ቤተሰቦቼ። እና አንዳንድ ጊዜ ታውቃላችሁ ሴት ልጅ መውለድ በጣም ከባድ ነው። ሌላው እቺ ቤቲ ተብዬዋ ናት። እንግዲህ ቤቲ ከቴዲ ቤት ለመዋል ለማደር ፈልጋ ነበር። በጭራሽ ሊቀበላት፣ እንደውም መሲን ለቅዶ ስለሚፈልጋት መሲን በስነ ስርዓት ነው የሚያናግራት ማለት ይቻላል። ይችኛዋል እኮ በጭራሽ እንደሷ አይቆጥራትም፣ እንደ ውሻ ነው የሚያናግራት። ሲቀጥል ካስታወሳችሁ ሄለን ሰራተኛ ብላ ተናግራት ነው የሄደችው። እሱን ስጠይቀው እህቴ ናት፣ ለዛ ነው በርሳ ትክፈች ብዬሻል ነበረ፣ ለምን ከፈትሽላት ብሎ ይጮህባት ነበር። እሷ ግን ድንጋጤዋ ደግሞ ከቤት ውስጥ የታሰረው ሰው ወይም የተቆለፈበት ሰው ማን ነው ነው። ልከፍትለት ነበር በነገራችን፣ ወይኔ ከፍታለት በነበረ ልትከፍት ስትል ነው እንግዲህ ቴዲ የደረሰው። ያው ድራማ ስለሆነ መቀጠል ስላለበት አልከፈተችውም፣ ሳትከፍተው ደረሰባት። እናም ሰው አለ፣ የተደበቀ ሰው አለ፣ ማን ነው ምንድን ነው ብላ ጠይቃ ነበር። እሱም ምንድነው ያላት? ውድ ቤተሰቦቼ የሆነ የታመመ ሰው አለ፣ ሆስፒታል ወስጄው ነበረ፣ እዛ እየተጎዳ ስለነበር፣ ስለዚህ እዛ እንደዛ እየተጎዳ ማየት ስላመመኝ አምጥቼ ቆለፍኩበት። አንድ ሰው በሽተኛ ከሆነ ቤተሰብ የትኛው ሰው ነው አምጥቶ በር ቆልፎ የሚያስቀምጠው? የፈለገ ከአቅም በላይ ቢሆንም እንኳን ያው ኢትዮጵያ የአእምሮ በሽተኞች ሆስፒታል አለ አይደል? አማኑኤል ሆስፒታል። እንደዚህ አይነት በሽታ ያለበት ሰው እዛ ነው የሚገባው አይደል? ምን ሲባል በር ከፍቶ በር ቆልፎ ያስቀምጠዋል? እቺ ቤቲ ተብዬዋ ራሱ ማለት ነው ቤተሰቦቼ ከመሲ የባሰች ጅል ናት። ምንም የማትነቃ እንከፍ ነቅ ያልሆነች ጅላጅል ነገር ናት። እውነት ነው የምላችሁ፣ ምንም የማይገባት እንደዛ ነገር ናት ከመሲ የባሰችና እንደዛ እየጮህባት የመጣችው እህቴ ናት። አትክፈች ብዬሽ አልነበር ወይ እያላት ሁሉ፣ ከዛስ ሂጂ ውጪ እያላት ለሴኮንድ እንኳን አብሯት መቀመጥ የማይፈልግ ነው። ግን ለጓደኛዋ ራሱ መተስ ነግራት ምንድነው ያለችው? ይወደኛል ያፈቅረኛል፣ ግን ስራ ስለሚበዛበትና ጊዜ ስላጣ ለኔ ጊዜ እየሰጠኝ አይደለም፣ ለኔ ትኩረት እየሰጠኝ አይደለም። ኧረ እባክሽ ተይ እንጂ። አንድ ሰው የእውነት ከልቡ የሚወድና የሚያፈቅር ከሆነ እኮ ማለት ነው ቤተሰብ ለዛ ሰው እንደምንም ብሎ ጊዜ ይሰጣል። ከልቡ ለእናንተ የሚያስብ ከሆነ የእውነት ከልቡ ከቀረባችሁ ጊዜ አያጣም። ይሄ ግን በጭራሽ ምንም አይነት ስሜት የለውም ለሷ። ሲጀመር እሷም ለሱ የምትመጥን እሱም ለሷ የሚመጥን አይደሉም። በጭራሽ አይመጣጠኑም። መሲ እንዳለችው አታግበስብሽ፣ ምግብ እየመረጥሽ ብይ ሁዳን ብላለች። እውነቷን ነው ማርያምን። ሁለቱ ደግሞ ተጠማምደዋል። የተጠማመዱበት ምክንያትም ያው እንግዲህ በዛው በአርቲፊሻል የእጅ ጌጥ ነው ማለት ነው። እንግዲህ በዛ ምክንያት አሁንም ድረስ እጇ ላይ ያለ። ግን መሲ ለምን አጠረጥርም? ቆይ የት ጥለሽው ነው ምናምን ብላ ለምን አጠረጥርም? ቴዲ እኮ ገዝቼልሽ ነው ያላት፣ ግን እዛ ሶፋ ላይ ነው ያገኘችው። አቤት መሲማ ድንጋይ ናት። ጌታን መሲ በጣም ድንጋይ ናት። ግን አሁን ደስ የሚለው ነገር በአሁኑ ደስ የሚለው ነገር ቤሉል ለሄለን ትልቅ እንትን እያዘጋጀላት ነው። ስለዚህ ሳይደርስባት አይቀርም ምናምን በሚለው የሆነ አንድ አሮጌ ቤት እያጸዳ ትልቅ የሄለንን ፎቶ ለጥፎ ቀን እየቆጠረላት ነው። ስለዚህ ምናልባት ቤሉል የሆነ ነገር እያዘጋጀላት ሳይሆን አይቀርም የሚለውን
ለቴዲ ስትነግረው ቴዲ በጣም ነበር የደነገጠው። እባክሽን ፎቶ አንስተሽ ላኪልኝ ወይም ደግሞ የኔ ፎቶ አለበት ወይ ምናምን ብሎ በጣም ነበረ ደንግጦ ሲጠይቃት የነበረው። እሷ ግን እዚህ ላይ ነቄ ብላለች። አሁን ጠርጥር፣ አሁን እየጠረጠረች ነው። በተለይ በዛሬው ዕለት ስለ ቤሉል ነግራው ከዛ መልሱ እንደዛ ሲሆን በጣም ደንግጦ ሲንተባተብ ፎቶ አንስታ እንድትልክለት ሲጠይቃት ይህን ጊዜ ነቅታለች። በጭራሽ ፊቷ ትክክል አልነበረም። አቅፋው ራሱ ቻው ሳትለው ነው ልትሄድ የነበረው እና የሆነ ችግር እንዳለና የሆነ ነገር እየሰራ እንደሆነ ይገባታል ብዬ አስባለሁ ካሁን በኋላ ማለት ነው። ሲቀጥል አሁን ወንድሟ ጠፍቷል። ማን ነው የሚያፈልጋት? ራሱን ፈልግልኝ ትለዋለች። ከዛስ ምናልባት ከወደቀበት ቦታ ሂዶ ጠይቆ ያው እንደዚህ ሆኖ ተገኘ ብሎ እሱ እንዳገኘ ሆኖ ይሰራል ማለት ነው። ዋናውን ስራ እሱ ሆኖ የሰራው እያለ ልክ እናቷን ወይዘሮ አይንዬን አግቶ ጆ ማነው ስሙ ቤሉል ካስፈታት በኋላ አሁን እኔ ነኝ ያስፈታኋት ብሎ አስባችሁታል? አሁን እኔ ነኝ ያስፈታኋት እኮ ነው ያለው። ወራዳ ሰው መዋሸት አይሰለችውም። መዋሸት፣ ማስመሰል በቃ ዘመኑ እንደዚህ ሆነ። በድራማውም በትክክለኛውም ህይወት ሰው ከማስመሰል ወደ ኋላ አይልም። እግዚአብሔርን ለምንድን ነው ግን እወድሻለሁ፣ አፈቅርሻለሁ፣ ሞቼ መሞቴ ነው፣ ማበደ ነው ምናምን ምናምን ብለው ማለት ነው። ከዛ አንድ ላይ መኖር ጀምረው 2 ወርና 3 ወር ሳይቆዩ ይታቀሻለሁ፣ በእኔና ባንቺ መካከል ምንም አይነት የፍቅር ግንኙነት የለንም። ሰው በጣም አስመሳይ ነው። በኢየሱስ ስም በስመ አብ ጌታን እና ድራማውም ይህን ነው የሚያሳየው። አሁን ቲዲ እያደረገ ያለው ነገር ይህን ነው። መሲንም ሆነ ያችኛዋ ቤቲ ተብያዋን እንደዚህ ነው ቃቃ እየተጫወተባቸው ያለውና ለምንድን ነው ሰው ለምንድን ነው በዚህ ደረጃ አስመሳይ የሚሆነው? ለምን የማይፈልግ ከሆነ የማይፈልገውን ነገር አልፈልግም ከጅምሮ በቃ። ስማም ሲያስጠሉ